ከሶሻል ሚዲያ ራስሽን አርቂ ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር ችግር የለውም በእግዚአብሔር እሺ ለታመንኩለት ሲቀጥል ደግሞ እኔ ማለት ሩታ መታመን ብቻ በቂ አይደለም። ለትዳር በቂ ነው ብለሽ ታስቢያለሽ? ማፍቀርም ለትዳር በቂ ነው ብለሽ ብቻ ታስቢያለሽ እንዴ? ማፍቀርም መታመንም እንዳለ ሆኖ ክብር ደግሞ ከምንም በላይ ይበልጣል አይደለ? ለሰው ልጅ ለባልሽ ክብር ከሌለሽ ሩታ ይገባሻል። ይሄ ደረጃ እዚህ ደረጃ እንዲደርስ አየሽ፣ ጀግናዋ መታ ከእጅሽ ነጥቃ ወሰደችው ማለት ነው። ስለዚህ ከነጽ ጋም ሄዶ ከሆነ ሳይ ደግ አረገችሽ። ምክንያቱም ይሄ ሁሉ ስህተት ያንቺ ነው። ባልሽን ሰብሰብ አድርገሽ መያዝ የነበረብሽ አንቺ ነሽ። በአደባባይ ላይ ያወጣሽ ለባልሽ ክብር የሌለሽ በጥፊ እያልሽ እሱ እኮ ሴት ልጅን ስለሚያከብር ነው። አንቺ መምታት አቅቶት አይደለም። ግን እውነቴን ነው፣ አብርሽን ሬስፔክት የሚያደርገው ነገር ቢኖር አንድ ቀን ያ ሁሉ ስታረግበት እሷን በጥፊያ ጮላት የታባሽ ምናምን ማለት አቅቶት አይደለም። ግን እሱ ለሴት ልጅ ክብር ስላለው ነው እጅ ያላነሳላት። እሷ ግን በተደጋጋሚ ያ የጠጣ ጥፊ ራሱ ዋጋ ያስከፍልሻል ማለት ነው። ስለዚህ ዝም ብለሽ አትነፋረቂ። ደግሞ ይሄ ምንም የምትደገፊ አልደግፍሽም በዚህ ነገር ማለት ነው። ምናልባት አው ሴት ልጅ ሆነሽ በሴት ልጅ ላይ ለመደገፍ እኔ ሴት ልጅ በትክክል ከሰራች ትክክል ነው። ሴት ልጅ መደገፍ ባለብኝ ቦታ ላይ ደግፈዋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ደበሻዊቱ ቤተሰብ ተመልካቾች ሰላማችሁ ይብዛልኝ። ሰላም እንደምን አላችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሩታ እንደምታዩት ቤቷን ጥላ ወጥታለች ማለት ነው። ሰው ሂጂ ባላት የአቤሉ ደግሞ ማለት ነው የአቤላ የሚባል ዝም ብሎ ከስርስሯ ይሽለጠለጣል። ትዳራቸውም ጣንቅ አንተነ በነገራችን ላይ ማለት ነው። እና በትዳር መካከል ገብተ አንተነ ወሳኝም አንተነ ባሏ አንተ እንደውም ባሏ አንተ አትመስልም። የሷ ባሏም አልወሰነም። አንተነ አንዴ ሂጂ አንዴ ተቀመጪ ታስመስላለ። ደግሞ በመካከላቸው እየገባ ወጥ እንደሚማሰል እንደ ወጥ ነው በማማሲያ የምታማስለው ማለት ነው። እና አንተ ወንድ ልጅ ነህ፣ በቃ ቆፍጠን ብለህ ተቀመጥ። ደግሞ ከህይወታቸው ውጣ። አንደኛ ዋነኛ ጠላት እነሱ አልነቁብም እንጂ አንተ ነህ። በነገራችን ላይ ሲጀመር በትዳር መካከል ወይም በፍቅር መካከል ላይ ሶስተኛ ሰው እንዳታስገቡ ማለት ነው። በአሁን ሰዓት ሰው አስታራቂ መስሎ እንደውም የሚያጣላ ነው የሚበዛ እና ጥሩ ነገርም የሚያወራ ሰው የለም። እና ስለዚህ ተሳስተሻል ሩታ። ማንም ሂጂ በይ ስላለሽ ሁሉ አደባባይ ሚዲያ ላይ ሁሉም በይ ስላለሽ ብቻ ተነስተሽ ዛሬ ይኸው ደግ ጎበዟ ጀግናዋ ይኸው ሰብሰብ አርጋ ይዛው ሄደች። ግን አንቺ ነሽ እዚህ እየተቃጠልሽ የምትኖር ልጅ ተሸክመሽለት እግርሽን ሲያጥብልሽ ያ ሁሉ ሲያከብርሽ የት ነበርሽ? ለወንድ ልጅ ክብር ከሌለሽ ከምንም በላይ ደግሞ ከፍቅር በላይ ክብር ይበልጣል። ፍቅር ኦኬ አስፈላጊ ነው፣ ግን ደግሞ ክብር ይበልጣል። ክብር ከሌላችሁ ፍቅር ሰጥቶ ክብር ካልሰጣችሁ ምንድነው? ስለወደድሽው ብቻ ለሱ ክብር ልታሳጩ ትፈልጋለሽ? አው በአንቺ ህይወት ብዙ ነገር ተቀይሯል። አንቺ ከመጣሽ ብዙ ነገር ሆኗል አብርሽ ማለት ነው። አሁን ደግሞ ላውጠሽዋል እድሜ ላንቺ ይሄው ለዚህ አሳልፈሽ ሰተሽዋል። እና ጎበዟ መጣ የካጅሽ ነጥቃ እንጂ ያለሽ በወጣሽ በነገበ ጠበቁ ቁጥር ነው ማልቀስ ነው መጨቃጨቅ ነው። ትዳርሽን እንኳን ችግርሽን ተነጋግረሽ መፍታት አልቻልሽም ማለት ነው። እና የትዳርሽን ውስጥሽ ላለው ችግርን ጊዜም ሰጥተሽ አዳምጠሽ አንዳንድ ጊዜ ብዙ በተናደዳችሁበት ሰዓት ማለት አትመልሱ የሚባል ነገር በሩታየው ማለት ነው። ሰላሙን ነሰሽ እኮ እሱ ወጥቶ በገባ ቁጥር ያንቺ ተዘፈዘፈ ፊት ማየት ራሱ ለሱ አይሰለቸውም እንዴ? አንድ ለሙንካን ለሱ ለኛም ሰለቸን። እውነት እንዴ ፊትሽን ዘፍዝፈሽ ሁሌ ወጥተሽ መነፋረቅ ነው። ሁሌ ፊትሽን እንደዘፈዘፍሽ ነው ሀቢብቲ። ስትስቅም ያላማረብሽ ስታለቅሽ ያምርብሽ የሚባል ነገር አባባል አለና ዝም ብለሽ ስለተነፋረቅሽ ሀቃለሽ አይደለም፣ ሀቅልሽም አንቺ ለትዳርሽ በመጀመሪያ ለባልሽ ክብር ይሉንሽ። ወንድ ልጅ ወጥቶ ሲገባ እንኳን ሰላም ካጣ አይደለም እንደዚህ ሰላም መሳተሹ እንኳን ወንድ ልጅ ጭቅጭቅ አይወድም። እንደምን ጥንቅር ብሎ በቀረብኝ ይላል አይደለም። አንቺን የወለደች እናት አንቺ ወደድሽው እንጂ አልወለድሽውም አይደለ? የወለደች እናቱንም ይሰለቻል እንኳን አይደለም አንቺን አባቱንም ይጣላል። ለምን ጭቅጭቅ ከበዛ አባቱ ለምን አይኑ አይጥፋ ይላል እኮ ወንድ ልጅ አይደለ? ወንድም ማንም ቢሆን ማለት ነው። እናንተም ብትሆኑ አንዳንድ ጊዜ ቤተሰብ ራሱ በእናንተ ላይ ተጽዕኖ ፈጥሮባቸው ለምሳሌ ወይኔ የኔ ቤተሰብ እንደዚህ ነው የምትሉበት ጊዜ አለ አይደለም? እንኳን ማለት ነው የወለደ እናት አባትም ቢሆን። ስለዚህ ሩታ በእጅሽ ነው አሳልፈሽ የሰጠሽው። ቻይ ዋጥ አድርጊ እንግዲህ ምንም ማድረግ አይቻልም። እና ደግሞ ከስር ለምታሽቃብጡ ማለት ነው ነገ እናንተም እኮ የነገር ሲደርስባችሁ
ኦኬ ሩታ ብዙ የተሰማት ነገር ሊኖር ይችላል፣ ግን ወንድሟ ለምኗታል። የሱ ቤተሰብ ገብቷል። ከዚህ በፊትም ሁሌ በተጣሉ ሰዓት ሻንጣውን ተሸክማ መውጣት ነው። ሻንጣውን ተሸክማ መውጣት ለትዳር እንትን በቃ ጥሩ ነው ብለን አይደለም መደገፍ አለብን። ሴት ልጅ አንዳንድ ጊዜ ለሴትና ለአህያ ፊት አይሰጥም ይባላል እና ፊት ለተሰጠ እና ፊት ብለሽ አናቱ ላይ መውጣት አይጠበቅብሽም። ስለዚህ አሳልፈሽ የሰጠሽ ሳይ እንኳን ሄደ ደግ አረገሽ። ይኸው ጎበዟ መጥታ ይኸው ከእጅሽ ነጥቃ እያየሽው የሄደች ገና ነገ ያገባታል ታያለሽ። አንቺ ዝም ብለሽ እየተንጨረጨርሽ ምንም ፋይዳ ሳሰሪ እንደዚህ ዝም ብለሽ እየተንጨረጨርሽ ትኖሪያለሽ እና እየተቃጠልሽ እና እሱ እንደዚህ ጭቅጭቅ አይወድም። ወንድ ልጅ ወጥቶ ሲገባ ሰላም አለው፣ ቤት ደስታ ፈገግ ያለ ከፊት ፊቱ የሚባል ነገር አለ። ፊትሽን ዘፍዝፈሽ አንቺ ያለውን አባወራ ሰርተሽና ቤት አስተካክለሽ ምግብ ሰርተሽ መጠበቅ ቤት አስተካክለሽ ፏድገሽ እንደመጠበቅ እሱን በወሬና እሳት ለብሰሽ እሳት ጭረሽ ትጠብቂያለሽ ማለት ነው። ስለዚህ ይሄ ነው ለትዳርሽ ክብር የለም። አዎ ቻሉ እንግዲህ እሷ የሩታ ደጋፊዎች፣ እኔ አልደግፋትም። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስክንገናኝ ቸር ቆየን። ወዳችኋል። ባይ ባይ።